ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወፌ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንዴት ለዚህ ሰዓት ደረሳችሁ? ውድ ቤተሰቦች ሰላማችሁ ቆያላችሁ ትረፍረፍ ይበል። እንግዲህ ቆይቻለሁ። ወደ ቪዲዮ ከመጣሁ ከአረፋ በፊት ነው። ያው ካለው ከስራ አንጻር ነው ያልተመቸኝ። በቃ የአረፋም ስራ አለ። አንዳንድ ቤቶችን ስንቀይር የኛም ክፍል ተሰርቶልን ነበረ ከ9 ዓመት በኋላ። እንዴት ብዬ ያሳያችሁ? እንግዲህ በጥሩ ሁኔታ ሰርተውልን ቀዝቀዝ ያለ ቦታ ውስጥ ገብተናል። በዛ ሁኔታ ውስጥ ሆኜ ወደ እናንተ አልመጣሁም፣ ቪዲዮም አላቀረብኩም። አንዳንድ ነገሮችን እያየሁ ነው፣ እየሰማሁ ነው፣ እያየሁ ነው ማለት ነው። እና ዩቱብ እንግዲህ ተያይዘውታል እንበል ማለት በእንደዚህ በተለያየ ባሉ ሰው እንዳለ ዩቱበሮች እንዳለ እየሰሩ ያሉት በቃ የእውነት ትዳርን ወደ በቃ ወደ ድራማ እየወሰዱት ነው። ምን ይሁን ብቻ እንጃ። እያንዳንዱ የምታዩዋቸው ዩቱበሮች ይህን ስራ ጀምረውታል። በቃ ወይ እጀት አደረገችበት በቃ ማለት ሁሌ አንድ አይነት ወሬ አይሆንብኝና ይሄን ነገር ግን ማለት ተመልካቾች ኦዲየንሶች ልታስቆማቸው ግድ ይላል ብዬ ነው ተስፋ የማደርገው። ማለት አያግባብ አይደለም። ለሰው ልጆች መስጠት ያለባቸው ትምህርታዊ ነገሮችን ቢያስተምሩ የተሻለ ይመስላል። እይታ ስላገኘ ብቻ ሰው ታየልኝ፣ ኮሜንት ተሰጠልኝ፣ ላይክ ተሰጠልኝ፣ ቪው በዛልኝ ብሎ ብቻ ያልሆነ ነገር ማቅረብ በራሱ ለሰው ልጅ ጥሩ አይደለም። ስለዚህ ባካቸው አንድ በሏቸው። እንደነዚህ አይነቶችን ሰዎች አናበረታታም። ማበረታት ካለብን በጣም ብዙ የሚበረታቱ ሰዎች አሉ። ማለት በጣም በተጣበበ ሁኔታ ውስጥ ሆነው ነገ ዩቲዩቤን እሰራበታለሁ፣ ልክ እንደኔ አይነቷ ማለት ነው። ነገ ዩቲዩቤን እሰራበታለሁ፣ አገር ገብቼ እለወጥበታለሁ፣ ጥሩ ነገር አቀርብበታለሁ ብላ የምትለቀው ተጨናንቃ አዩኝ ወይ አላዩኝ ወይ የእንቅልፍ ሰዓቷን መስዋዕት አድርጋ ከበደከማት ጎኗ ለማረፍ ብላ ቆይ ዩቲዩቤ ላይ ትንሽ ቪዲዮ ልስራ ብላ እንደኔ አይነቷ ተጨናንቃ ገብታ የምትሰራዋን እነሱን ብታበረታቱ የተሻለ ይመስለኛል። እውነቴን ነው የምለው። እነዛን ማበረታታት ለተለየ ለመጥፎ ነገር ነው እያደረግናቸው ያለው። በቃ ሌላ ይቀር እነሱ በፌክ ብለው ይጀምሩትና ችት አደረገችብኝ የሚለውን ነገር ወደ እውነት ይቀየራል። ወደ እውነት ተቀይሮ የተወለደ ልጅ ይለያያል፣ ባልና ሚስት ይለያያል፣ ብዙ ነገሮች ይባክናሉ። መጀመሪያ ለቪዲዮ እይታ በቃ ይሄ ነገር በጣም ውጤት አለው፣ በጣም ተመልካች አምጥቶልናል ብሎ ነው የሚጀምሩት። ከዛ በኋላ ግን ያ ነገር የአዳፕት ይሆንና ይለምዱትና ወደ ሌላ አቅጣጫ ይቀየራል። በዛ መሀል የሚጎዳው አንደኛ ሴቷ ትጎዳለች ማለት ነው። መጀመሪያ ከነበራት ህይወት የተሻለ ህይወትን ካዳበሩ በኋላ አብረው ያፈሩትን ነገሮችን ይባክናል። ሁለተኛ የተወለደ ልጅ መጥፎ ነገር ላይ ይደርሳል። ነገ ከነገ ወዲያ ያንን ቪዲዮ ስለሚያየው ማለት ነው። ስለዚህ እነዚህ አይነቶችን መበረታት አናበረታታቸው። የሚበረታቱ በጣም ብዙ ልጆች አሉ። በጣም ብዙ በአረብ ሀገር ሆነን ከስራ ላይ ደክሞን መተኛት ሳንፈልግ ወደ እናንተ ቪዲዮ እያቀረብን ከእናንተ ጋር ለመገናኘት የምንፈልግ ልጆችን ብታበረታቱን ጥሩ ነው ብዬ ተስፋ አደርጋለሁ። ለራስሽ አይደላሽ ብላችሁ እንዳትሉኝ፣ ስለ እውነት ነው የምናገረው ማለት ነው። ያልሆነ ቪዲዮ የሚያቀርቡትን እያበረታታችሁ እኛን ዞር ብሎ የሚያየን ሰው ጠፋ። እኛን በርቱ፣ ምን እንርዳችሁ? እኛ እነሱን ነው እያሳደግን ያለ ነው። እኛን ግን ዞር ብሎ የሚያየን የለም። የማዳም ቅመሞች ንቁ፣ ባንኑ እባካችሁ። ለምንድን ነው ስለ ራሳችሁ ቆም ብላችሁ ማትሰሩት? ለራሳችሁ እስቲ ስሩ። የሰውን ቤት ማሟሟቅ ትታችሁ የራሳችሁን ቤት ስሩ። የራሳችሁን ቤት አሟሙቁ። እውነቴን ነው የምላችሁ። እነሱ በቃ አንዴ ፈምሰዋል። በማዳም ቅመሞች ፈምሰዋል። እናንተ ለምንድን ነው የራሳችሁን ቤት የማትሰሩት እንዴ? ለምንድን ነው እስከ መቼ ሞኝ የምትሆኑት እንዴ? ከአመት አመት ሞኝ ለምን ትሆናላችሁ? እናንተ መፈመስ አለባቸው እኮ እናንተ ናችሁ። እናንተ እዚህ ቁጭ ብላችሁ በማዳም ዋይፋ እነሱን እያፋመሳችሁ ነው። እነሱ ፈምሰው ደግሞ ማለት ነው እናንተ የታላችሁ ብሎ ዞር ብለው አያዩዋችሁም አይደል እንዴ?
ለችግራችን እንኳን የሚደርሰው እኮ ሀገር ላይ ያሉ ሳይሆኑ እዚሁ ስደት ላይ ያሉ የማዳም ቅመሞች ነው ለእኛ ችግር ራሱ የሚደርሱት እኮ። ለእኛ ችግር ራሱ የሚደርሱት የማዳም ቅመሞች የአውሮፓ ያሉት ናቸው እንጂ ሀገር ላይ ያሉት እኮ ዞር ብለው የማዳም ቅመም እንዲሆናለች እንዲደርሱባታል ይሄ ሆናለች ይሄን ተቸግራለች ብለው ሀገር ላይ ያሉት እኮ ማንም ዞር ብሎ አይደርስልንም። እስቲ ልብ ብላችሁ እዩና ቆም ብላችሁ ይወስዱ። የሆነ ችግር ሲደርስ በስደተኛ በአረብ ሀገር በኢትዮጵያም ቢሆን በተለያየ በታሪብም በጫካም በታሪብም ሲሄዱ ስደተኞች የተጎዱ የተያዙ የታፈኑ ካሉ ማነው ሆ ብሎ እየጮኸ ያለው? ሀገር ላይ ያለ ነው ወይንስ ስደት ላይ ያለ ነው እየጮኸ ያለው? ሀገር ላይ ያለ የራሱን ሀጃ ብቻ በራሱ ጉዳይ ብቻ ነው ዩቱቡን እየሰራ እየፈመሰ በወር ዩቱብ የሚልክለትን ብር እያወጣ የሚጨፍርበት። ለምንድን ነው ቆም ብላችሁ ማታስቡት እንዴ? እራሳችሁ ለመፈመስ ለምንድን ነው የማትሞክሩት እንዴ? እራሳችሁ ለመፈመስ ሞክሩ። እኛ ከሰው ቤት ግርድና መች በምንድን አይነት ሁኔታ ነው የምንወጣው? እኛ እዚህ ጋር አይናችንን እያጠፋን እነሱ እዛው ናቸው እኮ። እነሱ ድራማ ነው እየሰሩብን ያለው። ሄደች መጣች፣ በቃ አይፈልግሽም፣ ለምን የራስሽን ህይወት አትኖሪ፣ በቃ ይዞ ወጣ። በዚህ በኩል ሄደች፣ አረገዘች፣ ሳታገባ ቀለበት ሳታረግ ሽማግሌ ሳይልክ አንተ ምን ሆነህ ነው? እሱ ምንድነው በየቦታው እየሄደ እያስወለደ ምናምን እያሉ እዛው በዛው ናቸው እነሱ እየፈመሱ፣ እናንተ እዛ ቁጭ ብላችኋል። ስለዚህ በራሳችሁ ላይ ስሩ፣ ከኔም ጭምር ማለት ነው። በራሳችን ላይ እንስራ። ዛሬ ላይ እዚህ ሆነን ያላስተካከልነው ነገር አገር ገብተን ልናስተካክለው አንችልም። ዩቲዩብን ስትሰሩት ማለት ነው በጣም ድካም አለው። እኔ ከጀመርኩኝ ማለት ነው በ2021 ነው የጀመርኩት፣ በፈረንጅ ማለት ነው። በ2021 የጀመርኩት ይኸው እስካሁን ድረስ የት ነው ያለሁት? እዛው ነው። ለምን? እንቅስቃሴ ይፈልጋል። እንቅስቃሴ ስለሚፈልግ ግቡ፣ የራሳችሁን ስሩ፣ የራሳችሁን አሟሙቁ። በቃ ልትማሩበት ትችላላችሁ። እያያችሁ የምትማሩበትን ተማሩበት፣ ማትማሩበትን ነቅላችሁ አውጡት። ግን እናንተ የራሳችሁን ዞር ከፍ ሳታረጉ እናንተ እዛው መሆን ይከብዳል። እባካችሁ ራሳችሁን ጭንቅላታችሁን አስፉት። ሀገር ስንገባ እንሰራበታለን እንጠቀምበታለን ብላችሁ እርስ በርሳችን ተጋግዘን ለመፈመስ እስቲል እንኳን ቪዲዮአችን ወደ ፓላር እንዲወጣ እናድርግ። ላይክ እንሰጣጥ፣ ኮሜንት እንሰጣጥ፣ ሰብስክራይብ እንሰጣጥ። እንዴ እናንተ ሆ ብሎ ብቻ ላጨበጨበው ነው እንደምትሮጡት? እኛ ነን እነሱን እያፈመስናቸው ያለው እንጂ ሌላ ማንም አይደለም። የሀገር ውስጥ ያለው አይደለም እያፈመሳቸው ያለው፣ አረብ ሀገር ያለው ነው እነሱን እያፈመሰ ያለው። ስለዚህ እናንተ ደግሞ ለራሳችሁ ቁሙ፣ ለራሳችሁ ቁሙ። እኔ ደክሞኛል፣ ብዙም ማውራት አልፈለግም። ኔትወርክም የገባሁበት ቤት በላይፍ እንዳልመጣ ኔትወርክም የለውም። አሁን ራሱ ቪዲዮ ነገ ነው የምለቀው እንጂ አሁን አልለቀው። ስለዚህ እባካችሁ ለራሳችሁ ቆም ብላችሁ ጊዜ ስጡ፣ ቦታ ስጡ ነው ብዬ የምላችሁ። እውነቴን ነው የምላችሁ። ይቆጫቸዋል። እነሱ ቤታቸውን እየሰሩ ኑሯቸውን እያካበቱ ርስት ላይ ስር እየገዙ፣ እኛ እዚህ በማዳም ኩሽና ውስጥ ነው ያለነው፣ ጥሩ መኝታ እንኳን ሳናገኝ ማለት ነው። ስለዚህ ለራሳቸው ቆም ብላችሁ አስቡ ብዬ ነው የምላችሁ። የእህትነት ነው የምመክረው። ከመምከር ምንም የማደርግላችሁ ጠብ የማደርግላችሁ ነገር የለም። የእህትነት በቃ የእህትነት ነው የምመክራችሁ። እውነቴን ነው ውድ ቤተሰቦቼ። እዛ በተረፈ ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉኝ፣ ሼር አድርጉልኝ፣ አበረታቱ፣ አሳድጉኝ። እኔ ሀገር ስገባ በጣም መስራት እፈልጋለሁ በብዙ አይነት መንገድ። በተለይ ለእናንተ የሚጠቅም ነገር ነው ይሄ። በትርካ ምርኪ ነገር መምጣት አልፈልግም። እውነቴን ነው የምላችሁ። ለእናንተ የሚጠቅም ሰርተን የምንለወጥበት ነገር፣ ተያይዘን የምናድግበትን ነገር ነው ይዤ መምጣት ፈልገው። ሰላማችሁ ይብዛልኝ። ደህና አደሩልኝ። በደዋ እንረሳሳ። ሀገራችን አማን ሰላም ያርግልኝ። ባይ እወዳችኋለሁ። ላይክ ሰብስክራይብ እንዳይረሳ። ታዲያ ነግሬያቸዋለሁ፣ ሰምታችሁኛል። አሁን ራሱ ሰብስክራይብ እየጨመረ ነው። በጣም አመሰግናለሁ ከልብ አድርጌ። ጀዛከላህ ኸይር። እወዳችኋለሁ።